ቺርስ። በፍቅርና በመተሳሰብ ላሳለፍናቸው 19 ዓመታት አባዬ ከፈጣሪ ቀጥለ ከትቤ አንስተ እንዳንወድቅ ምርኩዝ ሆነ በቃ ጥሩ ዜጋ አድርጋ አሳድገህናል። በቃ አንተ ልዩ አባት ነህ። እኔ ውለታህን እንኳን እንዴት አድርገን መመለስ እንዳለብን ጴጥሮስ ወይ የኔን ውለታ ስለመመለስ አታስብ። ለሰው ልጅ ሰው መሆንን የህይወት መርህ አድርግ። የኔ ደስታ እናንተ ስኬት ነው። እናንተ እኮ በወላጆቻችሁ በኩል መጣችሁ እንጂ ወላጆቻችሁ አይደላችሁ። እኔ ራሱ የአብራኬ ክፋዩ መስላችሁ ነው የምትሰሙ። ዳድ በጣም ነው የምንወድ። ልጆቼ አደራ የምላችሁ እውነትና እምነትን የህይወታችሁ መርህ አድርጋችሁ ለሰው ሰው መሽተት መቻል አለባችሁ። ቃል እውነት ነው፣ መንገድህም ንጹህ ነው። አባዬ ቃል እንገባለን ባሰመርክልን ህይወት እንዳንደናቀፍ በጠረክልን መንገድ እንጓዛለን አይደል እንዴ? ቺርስ። አይኩራ ጋሽ ጠጣ ተብዬ አይደል የተቀዳልኝ? ዛሬያ ምንድነው? እንዴት ዋልሽልኝ እናቴ? አንተን አፍቃሪ ባል አድርጎ የሰጠኝ አምላክ ይመስገን። መልካም ሴት ማን ያገኛታል? ዋጋዋም ከቀኝ እኮ በላይ ነው። የባሏን ልብ ይገዛላታል። እኔንም መልካም አፍቃሪ ያደረገኝ ያንቺ ስብዕና ነው። ታውቃለህ፣ ቃሎች ጉልበት ናቸው። እውነት፣ ተስፋ፣ ፍቅርን ያዘሉ። የኔ አባት በጣም ነው የማፈቅርሽ። አንቺ እኮ የስሜት እረኛ ነሽ። አንቺን መካድ፣ አንቺን መዋሸት እኔ አልችልም። ስሜቶችን ተቆጣጥረሽ በቃ በጥሩ መንገድ እንድጓዝ እኮ ነው የምታደርጊኝ። አባቴ መቼ ነው ግን በቅፎች የምኖረው? እሱማ አንቺን አፍቃሪ አድርጎ የሰጠኝ አምላክ ሲፈቅድ። እንዴ ይሄማ ያንተም ውሳኔ እንደሚያስፈልገው አትዘንጋው እኮ። እኔስ የማን ነኝ? የእሱ አይደለው? በቃ ፍቃድ ያለኝ ቀን እፈቅዳለሁ። ስታስጠላ። ቢያንስ ደስ እንዲላት ብለህ እንኳን በዚህ ቀን ምናምን አትለኝ? ይሄም እኮ ቢሆን እሱ በዚህ ጊዜ በል ሲለኝ ነው የምልሽ። እንደ ዛሬም ተሟዛ አታውቅም። በቃ ደህና አይደል? ምን ነው ልተኝ ነው? አይቻልም። በቃ እሺ ደህና ደሪ። ከ153 ዓመት በፊት በእንግሊዝ ጦርነት የተዘረፉ 13 ቅርሶች ዛሬ ወደ ኢትዮጵያ ተመለሱ። በ1968 በመቅዶላ ጦርነት ማግስት የብሪታንያ ወታደሮች የመቅደላ ምሽግና አካባቢዋን በመዝረፍ ለቁጥር የሚታክቱ ለኢትዮጵያን ትልቅ ዋጋ ያላቸውን ዕቃዎች እንደዘረፉ የተለያዩ ሰነዶች ያመለክታሉ። ቅርሶቹ የኢትዮጵያን የጥንታዊ ታሪክና ስልጣኔ ሀገር በቀል ዕውቀትና ባህል ነጸብራቅ ናቸው ሲሉ የባህል ቱሪዝም ሚኒስቴሩ ተናግሯል። ቅርሶቹ የኢትዮጵያን የጥንታዊ ታሪክ፣ ስልጣኔ፣ ሀገር በቀል ዕውቀትና ባህል ነጸብራቅ ናቸው ሲሉ የቱሪዝም ሚኒስቴሩ ተናግሯል። የቱሪዝም ሚኒስቴርና ከፍተኛ የመንግስት ባለስልጣናት በመቅደላ ጦርነት የተዘረፉ ቅርሶችን ዛሬ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን በመገኘት ተቀብለዋል። በዛሬው ዕለት ከተመለሱ ቅርሶች መካከል የጸሎት መጽሐፍ፣ መስቀሎች፣ ዘውዶች እንዲሁም ሌሎችም ቅርሶች ይገኙበታል። ምንም ማጣስ አደራ። መቼስ የማይሆን ነገር አላጋዛም፣ የማይሆን ነገር አላሻሽጥም። እንዴ ነገ እኮ መልሰህ የምትወቅሰው እኔን ነው አይደል እንዴ? ባክተው እንዲህ እያላችሁ ነው ቂጥ የምታስገባው እንዴ? ሁሉንማ በአንድ መነጽር አትመልከት እንዴ። የሚገባኝን በር ጠይቃለሁ፣ የሚገባህን አጋዛለሁ። አለቀ።
አደራህን ጴጥሮስ አልበላም አልጠጣም ብዬ አጠራቀምኩት ብር አደራ። አልበላም አልጠጣም አልክ እንጂ ይኸው በደንብ በልተሃል፣ በደንብ ጠጥተሃል። ቡዳ ከባለቤቱ አወቃለሁ። አደራህን ጴጥሮስ ቆንጆ መኪና ነች አይደለ እንዴ? ስለ መኪናው ያልነገርኩህ ሌላ ባህሪ። ይኸውልህ ድንገት ነዳጅ ጨርሳ መንገድ ላይ በትቆምብህ እንኳን በሽን ዝም ብለህ ትሄዳለህ። አንተ ከሰሙ ብዙ ታወራለህ። ለማንኛውም መቼን ጨርስ ጴጥሮስ? ነገ ወፍ ሳይንጫጫ ብቅ ትላለህ። ነገውኑ ጨርሺ አሰናብታለሁ። አደራህን ጴጥሮስ ምንም ችግር ወዳጅ አደራህን። ጎራሙት ዝም ብዬ ሳይ እኮ መቀመጫ ያለ አይመስለኝም። ምን ማለትሽ ነው አንቺ? ይሄ ጀርባ ነው፣ ይሄ መቀመጫ አይደለም። እንደዛ ለማለት አይደለም። ማታ ቆመ ነው፣ ቀን ቆመ ነው። ምን ሳትቀምጣለህ? አሃ አራ እኔም እኮ እንደው መቼ ልንገራት እያልኩ ነው እንጂ እንደው እግር ያለሽ እኮ አይመስለኝም። ደግሞ ምን ማለት ነው ያንተ? አይ እንደው ሁሉ ጊዜ ቁጭ ብለሽ ነው ማየሽ ማለት ነው። የመልስ የምትመሆኑ ነው? አይ የቂጣማ ዝንጀሮ ነገር ትዝ ብሎኝ ነው። ዛባሽ ፈራልሽ። የኔ ልጅ ወይ አባዬ፣ ስራው እንዴት ነው? ይከብዳል አይደል? በጣም ግን ስራውን ልሰራ በሚሄድበት ጊዜ እማያቸው መልከ ምድሮች፣ ጥንታዊ ገዳማት፣ መስጊዶች በቃ አባዬ ያልገባ ድካሜን ሁሉ ነው የሚያስረሱ። በጣም ልክ ነህ። እኔን ስራ ላለፉት 25 ዓመታት ሰርቻለሁ። ስራውን ስሰራ ሀገሬን እንዳውቃት ሆኛለሁ። ሀገሬን ሳውቃት ደግሞ በጣም ወደድኳት። ምን አለፋ በአሁኑ ሰዓት እኔ ማለት ተንቀሳቃሽ ሙዚየም ነኝ ብል ማጋነን አይሆንም። ቅርሶችን ለመግዛት የማውጣው ገንዘብ ምን ያህል ብዙ ቢሆንም ውድነቱ ግን እንዳይሰማኝ አድርጎኛል። አባዬ ያንተ ልጅ በመሆኔ እጅግ በጣም ነው የምኮራው። በጣም ነው ደግሞ የምወድህ። ልጅ አባቱን መከተል አለበት። እኔ ደግሞ ከምታስበው በላይ ከበፊትም ጀምሮ ባንተ ደስተኛ ነኝ። በጣም ነው የማመሰግነው። እኔ የምለው ቅድም ልትነግረኝ የምትፈልገው ነገር እንደነበረ ነግረኸኛል። አዎ አባዬ፣ አንዴ ምስራች አለኝ። ምስር ብላ እንዴ? ጨጓራዬን እንደሚያመኝ እያወቅ አባዬ፣ ለማንኛውም የዘራው ዘር ፍሬ ሊያፈራ ዋዜማው ላይ ነው። ማለቴ አባ በቃ ላገባ ነው። ምን ማለት ነው ላገባ ነው ማለት? ምን ነው አባ? በጣም የምትገርም ሰው ነህ። አልገባኝም። በጣም ነው የማዝነው። እንዲህ አይነት የምስራች መኪና ውስጥ ነው የሚነገረው? አባዬ ያስደነገጥከኝ እኮ። በል ከመሄዴ በፊት ታዲያ አስተዋውቀኝ። አይ እንደዚህማ በፍጹም አይሆንም። እኔን እንዳደረግከው እሷንም አድርገህ ልቧ ቀጥ ቢልብኝ። ስሚማሽ እጅን ስጠኝማ። አየ ልቤ ምን ያህል እየመታች እንደሆነ ብቻ ሰላም ያድርግላት። እናትዬ ምን ሆንሽብኝ? አላቅም። ከአባት ጋር ልተዋወቅ እንደሆነ ሳስብ አብረን የምንኖርበት ቀን እንደደረሰ ሳውቅ ውስጤ በጣም በፍርሃት እየተጨነቀ ነው። ምንም እኮ የሚያስፈራ ነገር የለም። በቃ ራስሽን አዘጋጂ። በቃ አንቺው የሚጠበቅብሽ ራስሽን ማዘጋጀት ብቻ ነው። እሺ? ታውቃለህ ለዚህ ነገር ምን ያህል ስጓጓ እንደነበረ። እኔ ቤተሰብ የለኝም። የቤተሰብ ፍቅር ማለት ምን እንደሆነ አላውቅም። ሳይደግ ሳይጣላም አይደል ነገሩ።
አጣው ያልኩትን ፍቅር ዛሬ ካንተ ነገ ደግሞ ከልጃችን አገኘዋለሁ። የሚሰሙኝ ስሜቶች ሁሉ ይገቡኛል። ግን የኔ ፍቅር ከዚህ በኋላ የሚያቆመን ኃይል የለም። እኔም ያንቺ አንቺም የኔ ነሽ። እሺ? በጣም ነው ማፈቅር። የሌሉኝና ማላውቃቸውን ነገሮች ሁሉ ባንተ አግኝቻለሁ። እኔም በጣም ነው ማፈቅርሽ። እሺ? በጣም ከስጦታዎች ሁሉ ውድ ስጦታዎቼ ናቸው። አንተ ደግሞ ትዝታዬን የማይበት መስታወቴ። ቱ ከዓይኔ አውጣ። ድል አድርጌ ነው የምድርህ። ከሌላው በተለየ ባንተ ደስ ይለኛል። መጣ ሄደ ልጅ። አባዬ እንዴት አመሸህ? አባዬ እንደምን አመሸህ ልጅ? አልተኛም እንዴ? እንዳልመጣ ሲነግሩኝ ጊዜ ልጠብቅህ ብዬ ነው። ለምንድን ነው እንደዚህ የምታመሸው? ያው ሙሽራ አይደለም ከሙሽሪት ጋር ሳወራ በቃ መሸብኝ። እንደዛ ከሆነ ጥሩ። ሩትን ጥራትና እራት ታቅርብልህ። አይ እራት እንኳን በልቼ ነው የመጣሁት። ባይወልተኛ ነገ ደግሞ ወደ እንጦጦ ጉዞ አለብኝ። እንደዛ ከሆነ ጥሩ ነው። በቃ ግባና ተኛ። እንዴ አባ መሽቷል እኮ። አንተ ሳተኛም እንዴ? እተኛለሁ። ሂድ ግባ። በቃ ደህና ደር። ደህና ደር አባዬ። እማ ተስፍሽ መኪናው ተዘጋጅቷል። ገዢውን ይዤው ልመጣ። ኧረ በእናትህ ማይሆን መኪና ነው። ሞተር ይፈልጋል እባክህ። ስማ ይኸውልህ፣ አንደኛ ማሽ ይሰራል። አዎ። ሁለትስ? ይገባል። ሶስት አያስቸግርም? አዎ ሁሉም ይገባል። ስማ ገዢው እኮ አልበላም አልጠጣም ብሎ ነው መኪናውን የሚገዛው። ትንሽ ይስራበትና ሲቆም እንደለመደው አልበላም አልጠጣም ብሎ ያሳድሰዋል። ትቀልዳለህ እንዴ? ከመኪናው ቀድሞ ባለቤት በሚያረጅበት ሀገር ላይ ተቀምጠ መኪና ታማርጣለህ? እሱማ ነገሩ ከተሳካ ጥሩ ዝግ እንዘጋለን። ስማ ይኸውልህ፣ ጭስ እንዳይኖረው ሞተሩን ፍላሽ ያደርግለትና ዘይት ቀይሩለት። እሺ በቃ ባይሆን ትንሽ ይስራበትና ማደሻ ብር ካጣ በማሳረድ እንተባበረዋለን። ሩቴ። አቤት ዳድ። ስለ ስራ ምን እያሰብሽ ነው? ስራ እኮ ጠፍቷል ዳድ። እኔ የሚያናድደኝ ምን እንደሆነ ታውቃለህ? 17 ዓመት መንከራተቴ ነው። አይዞሽ ለበጎ ነው። ዳድ ደግሞ አሁን ምኑ ነው ለበጎ? ይኸውልሽ የኔ ልጅ፣ ፈጣሪ ጠየቅሽው ነገር ቶሎ ካልሰጠሽ ትዕግስት ሊያስተምርሽ ነው። ጭራሽ ካልሰጠሽ ደግሞ ያጣሽው ነገር መጥፊያሽ ነው ማለት ነው። እሱ የተሻለ ነገር እያዘጋጀልሽ ነው። እሺ ምን ማድረግ እንዳለብኝ እንኳን አላውቅም እኮ። ባይሆን በግል ልትሰሪ የምትችይው ነገር ካለ አስቢ እስኪ። ካልሆነ ዛሬ እንተጋገዛለን። አዎ እኔም እንደሱ እንድትለኝ ፈልጌ ነው። ሌላ አማራጭም የለንም። ዱርዬ
ማን ነበር ስምህ? ቴድሮስ። ቴድሮስ ሰማኛለህ? የኔና ያንተ ነገር ካበቃ ቆየ። በቃ ተወኝ ፕሊዝ። ቤዚ አንድ ድል ስጪኝ። እግዚአብሔርን ተቀይሬያለሁ። እንደ በፊቱ አይደለም። ልክስሽ እፈልጋለሁ። አንተ እንደስስ ትቀያየራለህና እኔ ቤዛ ቆሜ ልቅር? ንገረኝ። በዛ ላይ ደግሞ በቃ የራሴ የምለው ሰው አለኝ። ስለዚህ ተወኝ ቤዛ። እኔ በህይወት እያለሁ አንቺ የማንም ስትሆኝ ማየት አልችልም። ማለት አልገባኝም። ሊያውም እኮ ዋናውና ትልቁን ነገር አልነገርኩህም። ምንድነው? ላገባ በዝግጅት ላይ ነኝ። እንኳን ደስ አለ። በሰርግ ዋዜማ ላይ ነው የመጣው። ቤዛ አንቺ ማወቅ ያለብሽ አንድ ነገር አለ። አንቺን ሊቀማኝ የሚችል ሁሉ ጠላቴ ነው። ባከደ ዛት ጩ ሰማኛለህ? እየዛትክና እየጮክ የምታስፈራራት ቤዛ ድሮ ነው የሞተችው። እሺ የሰው ደነስ በፈጣሪ ስም የተባረከ ነው። እባካችሁ አባዬ ነገ የረፍት ቀኔ ነው እና እዚህ ቤት አምጥቼ ቤዛ ላስተዋውቃችሁ። የምርህ ነው? ነገ ቤዛ እዚህ ቤት ልትመጣ ነው? እስካሁን እነሱንም አላስተዋወቃቸውም። ኧረ በጭራሽ በጉጉት ጨረሰን እንጂ። በጉጉት ከምታልቂማ እስከዛ ፎቶ ላሳይሽ። ኧረ አሁን ዝም ብለህ እራቱን ብላ፣ ነገ አንድ ላይ እናያታለን። እሺ አባዬ፣ እንደውም ነገ በጉጉት ብትጠብቋት ይሻላል። ለባሏ የምትገዛ ሴት ዝቅ በማለቷ ውስጥ ከፈጣሪ የሚሰጧት ብዙ በረከቶች አሉ። እኛ ግን የቃሉን ትርጉም በጥሬው አድርገ ነው እንዴት ይሆናል በማለት ፍቅር ያለው ትዳር ጠፋ። መገዛት እኮ ለፍቅር ነው። መታዘዝ ለፍቅር ነው። ምክንያቱም ፍቅር ክርስቶስ ስለሆነ። እኔ ግን ተመጣጣኝ መሆን አለባችሁ ወይ? እንዴት? አንድ ባሏን በጣም የምትወድና ለባሏ የምትታዘዝ ሴት ነበረች። ባሏ ደግሞ እጅግ ባለጸጋ ነው እና አንድ ቀን ባሏ በጠና ይታመማል እና ሊሞት አፋፍ ላይ ሲደርስ ያስጠራትና አንድ ቃል ያስገባል። ምን ይላታል? ብሬን በሙሉ ቆጥረሽ እኔ ስሞት ከኔ ጋር አብረሽ ቀበሪ ይላል። ከዛ እሱ ይሞታል እና እሷ ደግሞ እንደተባለችው ትእዛዙን ፈጸመች። ይሄንን ትመለከት የነበረችው ጓደኛዋ ሮጣ ትመጣና እንዴ አንቺ ግን በጣም ሞኝ ነሽ፣ ብሩን በሙሉ አብረሽ ከሰውየው ጋር ቀበርሽው አለች። አዎ ቀበርኩ አለች። ነገር ግን ብሩን የቀበርኩት በጥሬው ሳይሆን በቼክ ነው አላለች። ሚስቱ ያንተ ቢጤ ደላላ ነበረች ማለት ነው። ደላላ የመሆን ጉዳይ ነው፣ መሀል ሰፋሪ የመሆን ጉዳይ እኮ ነው። ይቅርታ በቃ ካላስቸገርኳችሁ ነው። እንዴ ምን ነው ተጫዋች እንጂ እንዴ ሳንጠግብሽ። አባዬ አታስጨንቃት፣ በቃ ትሂድ፣ እኔም ልሸኛት። በጣም ነው የማመሰግነው ስለ ሁሉም ነገር። ሌላ ጊዜ በሰፊ እንጫወታለን። ፈጣሪ ያክብርልኝ። እንግዲህ መርጠንሽ ፈቅደናል። አመሰግናለሁ። ይመርብሽ።
ሄሎ አባቴ የት ነህ? ምን ነው? ቤት ነኝ። ቤት ገብቻለሁ። በሰላም መግባት ልወቅ ብዬ ነው። እናት ግን ደህና ነሽ? ደህና ነኝ። በቃ በኋላ እደውልልሃለሁ የኔ አባት። ቻው። የኔ ልጅ ምን ሰላም አይደለም እንዴ? ደህና ነኝ። እኔ ምን ችኳ ግን ፊቷ አዲስ አልሆነብኝም። የሆነ ቦታ አውቃታለሁ። የት ነው የምታውቃት? እንጃ ብቻ ማስታወስ አቃተኝ እንጂ ብቻ አውቃታለሁ። አንተ እኮ የምታውቃቸው ሲሆን የሚያውቁ ብዙ ናቸው። በቃ እኔ ረፍት ላድርግ። እኔ የምልህ በቅርቡ አንድ እጅ ውስጥ የሚገባ ውድ ዕቃ አለ እና ያንን ዕቃ እንደምንም ብለን እጃችን ውስጥ ካስገባ ነው ሚሊዮኖች ላይ ነው የምንንደባለሉ። ምንድን ነው የምታወራው? ሚሊዮኖች? አዎ፣ እጄን የማስገባበት ቀዳዳ ብቻ ነው የምፈልገው። አንቺ ቆይ ምንድን ነው ዕቃው? በጣም ውድ መጽሐፍ ነው። ሊሞቱ አንድ ሐሙስ የቀራቸው ሼባ አሉ እና ይሄንን መጽሐፍ ለሆነ ሰው ለማስረከብ ብቻ የሆነ ሰው እየተጠባበቁ ነው። እንዴ ቆይታ ምን ትጠብቃለህ አንተ ታዲያ? እንዴ ነገርኩህ እኮ እጄን የማስገባበት ቀዳዳ እስከማገኝ ብቻ ነው። እንዴ አባቴ ቀዳዳው ምን አስጠበቀህ እንዴ? ከራሱ ጋር መደራደር አይቻልም እንዴ? እሱማ ልክ ነው። ብቻ የሚከፈለውን ዋጋ ከፍለን እንደምንም እጃችን ውስጥ ማስገባት አለብን። አረ ይሄ እኮ በጣም ምርጥ ነገር ነው። እንደዚህ ተቆርቆር ያርስ ምን ፈለክ? ግድ የለሽም እልህ የትም አያደርስሽም። አሁን የፈለግከውን ተናገር፣ ስልኩን ልዘጋው ነው። ማታ እራት እንድንበላ ፈልጋለሁ። አረ እራትም ያምራል እንዴ? ሆ ይኸውልህ ቴድሮስ እባክህ ልለምን፣ በቃ ተወኝ። እንዴ አንተ ያማል እንዴ? በቃ ደውልልኝ አልኩህ እኮ። ማለት አባንተ እንትን እኮ ነው አከራዩ እንትን ብሎ ደህና ነህ? ባለፈው አይደል እንዴ ከፈልሽው? 15 ቀን እንኳን ሞልቶሻል እንዴ? እንዴት ታዲያ ምን አባቱ ሆኖ ነው እናት? እሺ ለማንኛውም አሁን እየመጣሁ ነው፣ የሆነ ቦታ እንሄዳለን።
የኔ ጌታ ራሴን በጣም አሞኛል እና ደግሞ ቅቤ ተቀብቻለሁ። ምን ነው ምንሽ? ድርቀት መሰለኝ። እሺ የምትፈልጊው ነገር አለ? አይ አባ ምንም አልፈልግም። እደውልልሃለሁ በቃ። እሺ በኋላ እደውልልሻለሁ። ሄሎ፣ መቼም በሀሳቤ ተስማምተሽ መሆን አለበት። አንተ ውሻ ይሁንክ ሰውዬ፣ እባክህን በቃ ከህይወቴ ይውጣልኝ። ስሚ፣ ሁለተኛ ጥፋት ከዚህ በኋላ እንዳይደገም እሺ? ምን ልታመጣ? ማመጣውን ላሳይሽ። እጮኛሽ መኪና ውስጥ በፊት ከተነሳናቸው ምርጥ ፎቶዎች መርጫ አስቀምጬለታለሁ። እርግጠኛ ነኝ እያያቸው ነው። ሄሎ፣ የት ነህ? የሆነ ቦታ ቆሜ ከስተመር እየጠበቅኩ ና። እንዴ የት? ሰፈር ና በቃ። እንዴ አሁን አልወጣም አላልሽም እንዴ? አሁን ፈለግኩ አልችልም። ቆይ ማሬ ምን ሆነሻል? ግራ እያጋባሽኝ ነው። ምንም አልሆንኩም አባዬልህ። ቀጥ ብለህ ወደ እኔ ና። እሺ ቀጥ ብለህ ወደ እኔ ና በቃ ቶሎ ና። እሺ የምንጅላት ያደራ እማ ግን ምን ሆነሻል? ባህሪሽ እኮ ተቀያይሯል። አዎ ደህና ነኝ አባቴ። ውሃ በጣም ጠማኝ፣ ውሃ ግዛልኝ። እሺ ውሃ ግዛልኝ ብለሽኝ እኮ ነው የወረድኩት። እሺ ደግሞ ቅቤ ተቀብቻለሁ ብለሽኝ ነበር።
ተቀብቻለሁ እኮ። አልተቀባሁም እንዴ? እኔ መች ተቀብቻለሁ አልኩ? ልቀባ ነው ያልኩህ። ልቀባ ነውና ተቀብቻለሁ አትለኝም? ቆይ ግን ሰሞኑን ውስጥሽን ያስጨነቀሽ ነገር አለ? ካለ ንገሪኝ፣ እኔንም አታስጨንቂኝ። አባ ምንም የለም አልኩ አይደል እንዴ? በቃ ወይ ዝም ብለን ቁጭ እንበል ወይ የሆነ ቦታ እንሂድ። እንካ ክፈትልኝ። እንግዲህ ወደ ፖላንድ ለመመለስ ቀናቶች ናቸው የቀሩኝ። ዮሴፍ። አቤት አባዬ። የሰርግ ቀናችሁን ቁረጡና አሳውቁኝ። እሺ። እናም ለሁላችሁም ደግሞ የማስረክበው አንድ ትልቅ አደራ አለኝ። እነዚህ መጽሐፍቶች አያችኋቸው? ትልቅ ቃል የያዙ ውድ ቅርሶች ናቸው። የምንጅላቴ አደራ። Yes! ወይኔ ዳድ። እንትን ግን ምንጅላት ግን ምንድነው? ምንጅላቴ የኔ ዘር ግንድ ማለትም 128ኛው ሰው ነው። እሱ በቆዳ ላይ ጽፎ ያሰፈራቸው ረቂቅ ሚስጥራትን የያዘ መጽሐፍ ነው። ይህ እኮ የሚገርም ሀብት ነው አባዬ። በክብር እንጠብቀዋለን፣ ስጋት እንዳይገባሽ። ይሄ ከአደራም የበለጠ አደራ ነው። ከልጅ ልጅ ከዘር ሲተላለፍ የመጣ ነው። እኔም በተራዬ አውርሼ አልፋለሁ። ጴጥሮስ አይ ልትሄድ መሆኑን ሳዙ ያልኩትን ሰምተሃል? ስለ ምንጅላት አደራዬንም ጭምር። አደራ ስልክ አንዴ። ሄሎ፣ ስማ፣ አሪፍ መኪና ነው ለሽጠልኝ። ይሄው ሞተሩ ነከሰ። አረ ተመስገን በል። እንደው ለምኑ ነው ተመስገን የምለው? እንዴ እንኳንም አንተን አልነከሰ እንዴ፣ ሌላው ይቅር ሰው ነክሶበስ ቢሆን ነው እንዴ ምለቅ እንዳይመስል። ይሄ ልጅ ውሻ ማሻሻት ጀመረ እንዴ? ምን ላድርግ? መኪናውንም እንዳንተ አላበላም አላጠጣም ብለህ ባይነክስ ነበር የሚገርመኝ። ያስፈራራኛል እንዴ ያስፈራራኛል። ይሄ ሰው አንተን አምኖ ነው የመጣው። ለምን እንዲያለቅስ ታደርገዋለህ? አይደለም ዳድ፣ የሥራው ባህሪ እኮ ነው። ጴጥሮስ፣ ይሄ ነገር በሰው ዘንድ እምነትን ያሳጣሃል። የጊዜ ጉዳይ ነው እንጂ ውሎ አድሮ ደግሞ ስራህንም ያሳጣሃል። አይቶ መርጦ መግዛት የሱ ፋንታ ነው። የኔ ስራ ማቅረብ ነው አይደል? አቀረብኩለት እንዴ። ለማንኛውም ግን እስከመጣ ድረስ ይሄን ንብረት አደራ። ምን በቃ ልትሄድ ነው ዳድ? ምን እየሆንክ ነው? ያማል እንዴ? አንቺን ወደ እኔ እየመለስኩ። ይኸውልህ መቼም የማትቀይረው አንድ አቃለ። ምንድን ነው? በቃ ላትመለስ ከውስጤ ወጥተሃል እንዴ? አይገባም? ቤዛ፣ አንቺም ማወቅ ያለብሽ አንድ እውነት አለ። እኔ በህይወት ቆሜ አንቺ የማንንም ስትሆኝ ማየት አልችልም። ይህ ደግሞ ልንገርሽ፣ ማንም የማይቀይረው እውነት ነው። አሳይሻለሁ። እኔ ምን ችኳ ግን ፊቷ አዲስ አልሆነብኝ። የሆነ ቦታ አውቃታለሁ። አባንተ እንትን እኮ ነው አከራዩ እንትን ብሎ ደህና ነህ? ባለፈው አይደል እንዴ ከፈልሽው? 15 ቀን እንኳን ሞልቶሻል እንዴ? ደግሞ ቅቤ ተቀብቻለሁ ብለሽ ነበር።
ተቀብቻለሁ እኮ። እኔ መች ተቀብቻለሁ አልኩ? ልቀባ ነው ያልኩት። መጽሐፉ እኔ ጋር ገብቷል እያልከኝ ነው? ሊያውም ከከባድ አደራ ጭምር ነው። ፋዶ ያልገባው አንድ ነገር ምን እንደሆነ ታውቃለህ? የሚያስረክባቸው የቅርስ ባላደራዎች እንዲህ አይነት በሚሊዮኖች የሚያወጣ ንብረት እንዴት ነው በቀላሉ ሊያስቀምጡ የሚችለው? እውነት ነው፣ ግን ፋዳው ከሀገር ይዞት እንዳይወጡ ፈራ። እሱ አያሳስብህ። እንዲህ አይነት ንብረት በቀላሉ ከሀገር ሊወጣ አይችልም። በቃ ይወት ሰምረ በለኛ። እሱ ከሽያጭ በኋላ። አሁን እኔ እርቦኛል፣ ወጥተን ቁርሳችንን እንብላ፣ ከዛ በኋላ እናወራበታለን። ሰሞኑን ግን የሚሹ ነገር አለ አይደል? አባ አንተ እኮ ትኩረት ሰጥተህ እየተከታተልከኝ ስለሆነ ነው እንጂ እኔ በጣም ደህና ነኝ። ይሁንማ የደበቅሽኝ ነገር አለ። አባቴ ደግሞ ምን ደብቃለሁ? ካለ ታውቃለህ፣ ሁሉንም ነገር ነው የምነግርህ አይደል እንዴ? ካልሽ ልመንሽ። ይልቁንስ ብታይ የሰርጌ ቀን እንዴት እንደናፈቀኝ። አንተ አልናፈቀም? እኔ ደግሞ ሰሞኑን እንደዚህ ሆንሽበትን ምክንያት ለማወቅ እንዴት እንደጓጓ። ወይ አባ በእናትህ በሬና ታቆርፍልብኝ። ምንም አልሆንኩም። ሰርግ ግን ይኖረናል። ለነገሩ ባይኖረንም ችግር የለውም፣ ግን ቢኖረን በጣም አሪፍ ይመስለኛል። አስበዋል? አባ ስማ፣ ሰርግ ይኖረናል አይደል? እኔ ምሳሌ ወሬ እያወራሁ ዝም ትለኛለህ እንዴ? እሺ ነይ። ተው በቃ ተው። ነይ በቃ ተው። እንደውም ከዚህ በኋላ ስለ ሰርግ አላወራም። ዳድ የስራውን ጉዳይ እንዴት አደረክልኝ? ምን ለመስራት እንዳሰብሽ እኮ አልነገርሽኝም። ገንዘቡ ይምጣ እንጂ አሁን የሚሰራው ይጠፋል። አይ የኔ ልጅ ልጅነትሽን አልጨረስሽም ማለት ነው። ትርፋማ ያደርገኛል ብለሽ ያሰብሽው ስራ ካለ አምጪና ተነጋግረን እንወስናለን። ገና 6 ወር ጠብቅ ነው ዳድ። 6 ወር ነገ እኮ ናት። በቃ ነገ ላቅርባ። ቁም ነገር እናውራ። አሁን ምንም የሚፈጠር ነገር የለም ዳድ። ቆይ ከመሄዳችን በፊት አንዳንድ ነገር እናውራ። ይኸውልህ ልጄ፣ ሁሉንም ነገር አደራ የምሰጠው ላንተ ነው። ነገሮችን ሁሉ በብልሃትና በጥንቃቄ ጠብቅ፣ በተለይ መጽሐፉ። እሺ አባዬ፣ ሁሉም ቃልን ጠባቂ ነው። ስጋት እንዳይገባሽ። አውቃለሁ። መጽሐፉን ፈላጊ እጅግ በጣም ብዙ ነው። መጽሐፉ በዋጋ ቢተመን እጅግ በጣም ብዙ ሚሊዮኖች የሚያወጣ ውድ ቅርስ ነው። ያ ቅርስ እኔ ጋር እንዳለ ከታወቀ አደጋ ማድረሰው ቢሆን ሊወስዱ ይችላሉ። ስለዚህ ተጠንቀቁ ልጄ። እሺ አባዬ።
ምን ሆነሻል? መቼም ዳድ ሄደ ብለሽ አይደለም እንዴ የምትሆነው? ባክቶኝ እስኪ እንዴ ችግር አለ? ሚልካውን ገንዘብ እየጠበቁ መኖር ስልችት ብሎኛል። የራሴን ቢዝነስ ሊፈጥርልኝ ነው ምናምን ስትይ አልነበር እንዴ? ስመለስ አላለም መሰለ? እንደዛ ከሆነ በርግጥ ከባድ ሊሆንብሽ ይችላል። በጣም እንጂ። አይውልሽ እኔ ጋር የሆነ አንድ ሀሳብ ነበር። በሀሳቡ ከተስማማሽ ግን ያው ሚሊዮኖችን ትቆጥሪያለሽ። በቃ አትቀልድ። አንቺ እኔ በገንዘብ ስቀልድ አይተሽኝ ታውቂያለሽ እንዴ? አረ እንደማትቀልድማ አውቃለሁ። ያው አለ አይደል አንተ ገንዘብ ስትይዝ ከራስ ውጪ ማንም ትዝ አይልም ብዬ ነው። አሁን ግን አንቺ በጣም ታስፈልጊኛለሽ። መቼም ባላት አሽኮርሚ ልትለኝ አይደለም። ነገሩ ምንም ቢሆን አደርጋለሁ። ከማጣት የሚበልጥ ምንም ነገር የለም። ቢሆንም ይሄ በጣም ከባድ ሊሆን ስለሚችል 1-2 ቀን ራስሽን ለትልቅ ተልዕኮ አዘጋጂ። እሺ? እባክህን ቴድሮስ በቃ በፈጠረክ አምላክ ልለምንክ። በጨለማ ስትጓዝ የነበረችው ህይወቴ ድንገት ጭላንጭል ብርሃን ገጥማት ብታገኝ እሱን መተህ በድጋሚ አታጥፋብኝ። በቃ በፈጠረክ ይሁንበት። ተወይም በቃ ትበባክሽ። ምንም አታመጣም ስትይ አልነበር እንዴ? አምኜ ራሴን ሰጥቼ ነበር። እየለመንኩ ነው። ለአመታት እንደፈለክ የትም ሄደህ እንደፈለክ ስትሆን ቆይተህ መተህ አሁን እንደዚህ ስትሆን ትንሽ አታፍሩ? ቤዛ ጥፋቴ ገብቶኝ ይቅርታሽ አስፈልጎኝ ይቅር በይኝ ስልሽ ልትገፍኝ አይገባም። ልክ ሌላ ህይወት ስጀምር በሰርጌ ዋዜማ እንዴ ቆይ እስካሁን የት ነበርክ? እሺ በቃ እሱ ያለፈ ታሪክ ነው። ሰማል ፍቅራችንም ያለፈ ታሪክ ነው። በቃ አርሰው። በጣም እንደምትወጂኝ አውቃለሁ ቤዛ። እሱ ገንዘብ ስላለው ነው። እስቲ ንገሪኝ። ባክን ተው ደስ አፍቃሪ አትምሰል እንዴ። አንተ አይደል እንዴ ፍቅራችንን ረግጠህ ሄድከው? እሱ ለራሱ በራሱ ለመቆም የሚታገል ፍቅሩ ከሁሉ የላቀ እውነተኛ መልአኬ ነው። ገባክ? ቤዛ እኔንም እንዲህ ነበር ስትኝ የነበረው። ካላንተ መኖር አልችልም። ቆይ ምን አድርጊ ነው የምትለኝ? የምለው ነገር ግልጽ ነው። ሰሚያለሽ? አንቺ ስትሞሸሪ ቆሜ ማየት አልችልም። አንቺ የኔና የኔ ብቻ ነሽ። እኔ አንተ መቼም ልሆን አልችልም። እኔ እኮ እንደ ትልቅ ሰው መግባባት ከቻልን ብዬ ነው ቁጭ ብዬ እያዋራሁ ያለሁትኝ። ሁሉ ነገር ለሱ ካስረዳው በቂ ነው። ያንተ ነገር እዳው ገብስ ነው። እሺ ሰሚያለሽ? እልሁ ለማንም አይበጅም። የመጨረሻ አንድ እድል ልስጥሽ። ትሰማኛለህ? እኔ ምንም እድል አያስፈልገኝም። እያወሩ ያለሁት ከገባ ማለት ነው። አንድ እውነት ልንገርህ፣ በቃ እሱን በጣም አፈቅረዋለሁ። አሁንስ በጣም አስጠላብሽ። ምን ነው ቤዛ? ምንስ አድርጌ ነው እንደምትፈትነኝ? አሁን ይሄ ለበጎ ነው? ምን ነው ለበጎ? ምንስ እንደማርባት ነው በዚህ የምትፈትነኝ? እኔ በፍቅር ግፍ አልሰራም። ፍቅርን ትፈልጌ ነው። ምስኪን የፍቅር ራብተኛ ነገሩ ሰመሩልኝ ስል ምን ነው መብርሃን፣ ምን ነው ላውራ ያሳልፈሽ ሰጭ? እሱን አጥቼ ሰው ልሆን አልችልም። እባክሽን እናት በተሰጠሽ ጸጋ የመጣብኝን ፈተና አሳልፊኝ። እባክሽን መብራት። የሩት ጉዳይ እንኳን ብዙ አሳስበኝ። እሷ ካለችበት ሁኔታ አንፃር ፈጣሪዋን ራሱ ካጅ ብትላት ትከዳለች። የሚያሳስበኝ የዛ የዮሴፍ ጉዳይ እንዴ። እሱ ቤት አይውልም አይደል እንዴ? ምን ያስፈራል? እሱማ አይውልም፣ ግን ደግሞ እቃው መጥፋቱን ያወቀቀ እንዴ። አንድ ጊዜ ከእጁ ከወጣ እቃው ምን ያመጣል? እባክህ ከኔ ውጭ ማንም የሚጠረጥሩት ሰው የለም። ይኸውልህ እኔ ጋር አንድ ሀሳብ አለ። ምን መሰለህ?
ምን ነው ዛሬ ስራ የለም እንዴ? ምን እባክህ ሞልቶ ላይ ሞላ አንዳንዴ እንኳን አረፍ እንበል ምን እሱስ እውነት ነው። በቃ እኔ ልሂድ። መልካም ቀን። ሰላም ዋሉ። ገና እግሩ ከመውጣቱ ቢያንስ 1 ሳምንት እንኳን ይሙላው። በዚህ መጽሐፍ ጉዳይ 1 ሰዓት ዋጋ ያስከፍላል። ይኸውልሽ እኔ እኮ ስለ መጽሐፉ አጣርቻለሁ። ምንድነው ያጣራው? ይኸውልሽ ዳዴ ዋስሎነ ሰዎች ሊጫወቱበት አስበው እኮ ነው። እንዴት? ይኸውልሽ ሲመስለኝ መጽሐፉን የሚረከበው አንድ ትልቅ ባለሀብት ነው እና ስም ስላለው ብቻ ቅርስ ጠባቂ ነኝ በሚል ማሊያ እየተጫወተ ኦሪጂናሉን ከፋዘር ይቀበልና ተመሳሳዩን ሙዚየም እያስቀመጠ ዋናውን ለውጭ ዜጎች ያሳልፈው ይሸጣል። የምርህ ነው? አዎ እንዴ! በዚህ ስራው እኮ ሚሊዮኖችን አካብቷል። ሲያስነጥስ ራሱ ባንኮች ናቸው ይማረህ የሚሉት። የሚገርም ነው። እንደዛ ከሆነ እኮ ዳዴንም ቢሰማ ይኮራብናል እኮ። እሱን እኮ ነው የምልሽ። ለዚህ እኮ ነው እንዴ እሺ እኔ ተስማማው ልበል። ዮሴፍ ሲሰማ ግን ምን የሚል ይመስላል? ለሱ እኔ በጣም ጥሩ መላት አይቻለሁ። ሄላ ወይ አባዬ ወጣው ነው። በቃ ጨርሻለሁ። ምን? እሺ በቃ መጣሁ። ይኸውልሽ መጽሐፉን ልክ በዘራፊዎች እንደተዘረፈ ነው ማስመሰል መቻል ያለብን። እሺ እንዴት? በቃ ለስራ ፊልድ ሲወጣ ጠብቀን ማሳገት ነው እንዴ? ይኸውልሽ አይጉዱትም እንዴ። ለቀውት ሲመጣ መጽሐፉን ለመስረቅ የተሸረበ ሴራ መሆኑን ነግሯል። በዛ ላይ እኛንም ማግተውን እንደነበር መናገር ነው አንዴ። እሺ ጎሮዝ ምን ሆነሽ ነው? ቆየሽ እኮ እጮኛዬ ናት። ተዋውቃት። ምንድነው? ታውቂዋለሽ እንዴ? አረ የት ላውቀው እችላለሁ? ጎራው መጠነኛ መስዋዕትነት ይከፍላል። መስዋዕትነት ማለት በቃ ካጋቾቹ አንዱን እዚህ እንመድበውና ያው አለ አይደል? አልገባኝም። ግልጽ አድርግልኝ። በቃ ትንሽ ራሱን እንዲስት የሆነ አረ እንዴ መጥፎ ሰው ያርግሽ ነው። እኮ ለዳድ የሚከፈል መስዋዕትነት ነው። እሺ ለነገሩ ነገ የምንመሰገንበት ነው። ያው እኛ ከምናገኛት ላይም ለጎራ እሱን እኮ ነው የምልሽ። በቃ ተስማማና ወንድሜ አቁምልኝ፣ አቁምልኝ።
ምን ነው አመመህ እንዴ? አረ በፍጹም እንዴ። ቀደም እኮ ድንጋጤው ነው ልወርድ ፈልጌ ነው። ቅድም በጣም ስለደነገጥኩ፣ አሁን ግን በጣም ጤንነት እየተሰማኝ ነው። ልውረድ። ግድ የለም እንሂድ። ወይ አባ ምንድነው ድርቅ የምትለው? ደህና ነኝ አለክ አይደል እንዴ? እናት ምን ነሻል? ይቅርታ መሀላችሁ ገብቼ ፕሮግራማችሁን አበላሽው አይደል? በቃ ልውረድ ወንድሜ ልሂድ። ግድ የለም እባክህን አብረን እንሂድ። አረ በፍጹም በማን ቁጥር ሊያዝና አንተን ልበል። እሺ በቃ 09 እናት ቆይ ምን እያረግሽ ነው? ምንድነው? ምን ሆንኩኝ? እንዲህ ያረጉ እኮ ገንዘብ መቀበል በቃ ልማድ አድርገውታል። ቆይ ምን ሆነሻል? እሱ መች ገንዘብ ጠየቀን? እንደውም እሱ ቀና ሰው ነው። በጣም ቀና ሰው። የሰው ምን እያልሽ ነው? ሰው ባብ ሆኗል። እንዳንተ አይነት እርግብ ሲያገኙ ደግሞ በቃ። ቆይ እናትዬ ግን ልክ ነሽ ዛሬ? አዎ ደህና ነኝ። እንሂድ በቃ እንሂድ። መሻኩ እዚህ ቆመን። ደህና ኮንሽ መልካም። እናቴ ቆይ ወንሹ ነገር አለ እንዴ? ሰሞኑን እኮ የማይብሽ ነገር እኮ ልክ አይደለም። አረ ምንም የለም። ብቻ አለ አይደል አንዳንድ ነገሮች አንተን የሚያሳጡኝ እየመሰሉ ውስጤ በጣም እየፈራ ነው። ቆይ እሺ እኔ ሳላውቀው የተፈጠረ ችግር አለ? ምንም የለም። እና አሁን ደግሞ ምንም ልክ ነገር የለም። ብቻ በቃ ዝም ብለህ ቀፈኝ። የተከበራችሁ ወንድምና እህቶቼ ሌዲስ ኤንድ ጀንትልሜንስ እንደምን ዋላችሁ? ብለህ እንደዚህ ሆነ መምጣት ጀመርካል? አንዳንድ ጊዜ እኮ ያስፈልጋል እንዴ ድሃ ድህነቱን ይረሳ ዘንድ ከወይኗ ትንሽ ፉት ይበላል መጻፋ። አሁን ገብተተኛ። እኔ እንኳን እስካሁን የጠበቅኩ ወደ ክፍለ ሀገር ለሁለት ቀን እንደሚሄድ ልነግርህ ነበር። አንቺም ምንድን ፈጣለቲና አያራጂ እንደዛ እንኳን አይደለም። እኔ ለስራ ነው የምሄደው። ክፍለ ሀገር? አዎ ምን ነው? ለነዳው ነው። ምኑን? በቃ እኔ ላስገባው። መሽቷል። ሰክሯል ደግሞ እዛ ላይ። ደህና ደሩ። ደህና ደሩ። ቁርስ አትበላም እንዴ? እባክህ ግን የተጠነቀቅ በጥንቃቄ አድርጉት። ምንም ችግር የለውም አታስቢ። እኔ የምልሽ ጴጥሮስ አልተነሳም እንዴ? ጴጥሮስ ነው ባይ ወጥቷል እንዴ? ቁርስ ሳይበላ? ቁርስ አልበላም ማለት በጣም ቸኩላለሁ ብሎ ወጣ። እሺ እስክመለስ ድረስ የምትፈልጊው ነገር ካለ? አረ ምንም አልፈልግም። አንተ ብቻ በሰላም ተመለስልኝ። እሺ ኒት ደግሞ በጣም ነው የምወድሽ። እኔም በጣም ነው የምወድ። በቃ እጄን ታጥቤ በዛ እወጣለሁ። ሰላም ወይ? እሺ እሺ። ሄሎ፣ ሁሉንም ነገር በጥንቃቄ አደራ።
ምንም አታስብ። አሁን እስኪወጣ እየጠበቅን ነው። ሰማያውል ሚሊዮኖችን እያሰብክ ተንቀሳቀስ። ምንም ነገር እንዳይበላሽ። ለቤት አንድ ሰው መድብ ያለው እዚህ ያለውን ስንጨርስ እደውልልሃለሁ። ቶሎ ደውልለትና እሱ እዚህ ያለውን ይጨርሳል። ጥሩ፣ ስልኩን ቴክስት አድርግልኝ። እሺ። ሄላ እጮኛ ሻንጣ ይዞ እየወጣ ነው። እና ምን ልትሆን ነው? አይ ረዘም ያለ ጉዞ መሰለኝ። በዚህ አጋጣሚ መልካም ምኞቴን ልግለጽለት ብዬ ነው። እባክህ ልለምን፣ ምንም ነገር ላትቀይር በመሀል ገብታት በጥብጠን በፈጠረክ ይሁንብህ። በቃ ልለምን። የምቀይረውን አሳይሻለሁ። ጴጥሮስ ምን ነው ያለው? ትሮ ተመላለስክ? አንተ ናፍቀኝ። አረ እንዴው አንተዬ፣ እንዴው ማን ይሙት፣ እንዴው አንተ እንዴው ከገንዘብ ውጭ እንዴው ሰው ይናፍቃል? ገንዘብ ብቻ ነው የሚናፍቀው ብለህ ነው እንደምታስብ? ዛሬያ ከገንዘብ ውጭ ሌላ ምን አለ? ገንዘብ ያለው ሰው ይናፍቃል። አንተ ለምን እንደማትናፍቀኝ ታውቃለህ? ቺስታ ስለሆንኩ። አረ ምን አዲስ ነገር አለ? ሁሉ ዝግጁ። ጎሮውን ራሱ ውጪ ባየሽ። ደግሞ እሱ ምን ሆነ? የሚመታ ጥርሱን እየፋቀ። እንዳይጎዱት በእናትህ። ኧረ አይጎዱትም በእናትሽ አትጨናነቂ። እና በቃ ሊሳካ ነው። አሁን እኛ ስናስነጥስ ማን ነው የማራችሁ የሚለን? የብር ኖቶች ላይ ያሉት ሰዎች ናቸው። በቃ ብር ላይ እንተኛ ነው። ኧረ አንቺ ገንዘብ አግኝተሽ መኝታ ያምርሻል። እባክህ ወሬ አታብዛ። እሺ አሁን ምንድን ነው የምንጠብቀው? የስልክ ጥሪ። ሄሎ፣ እዚህ ያለው ነገር ተጠናቋል። ፕላን ቢ ቀጥል። አዋይ ጥርሲ ለምን ላይ ወጣ አጨፍርበት? ልትገለው ነው እንዴ? ምን አይነት ምንድነው? ምን ተፈጥሮ ነው? እኔ እንጃ። ሌባ ነው መሰለኝ ጎራው። ጴጥሮስስ? ልፈልጋቸው ብሎ ሄዷል። ጎድሽ እንዴ አንቺ? አይ እኔ ደህና ነኝ። ኧረ ምን ወሰዱ? የወሰዱት ነገር አለ? እኔ እንጃ። እኔ ራሴን ስቼ ነበር። ምን እንዳስነኩኝ አላውቅም። አሃ እንደኔ። አንተንም እንደኔ ያደረጉ? አይ አንቺን ምን እንዳደረጉሽ እኔ በምን አውቃለሁ? ዋናው ደህና መሆናችን ነው።
ከታሰረበት ቦታ ገመዱን ፈቶ መጥቷል እኮ ነው እና ይፈልጉታ እንዴ? ጫካው እኮ በጣም ሰፊ ነው። የት ብለው ነው የሚፈልጉት? እሺ መኪናዋስ? እዛው ነች። ወይኔ ጉዳችን! አንድ ነገር እንዳይሆን ብቻ። አንቺ ደግሞ አትነፋረቂብኝ እባክሽ። መነፋረቄ ነው የሚገርም። አደራሽን እናቴ አንቺ ጠብቂ። ውይ አንቺ ነሽ እንዴ? ዮሴፍ ቤት አለ እንዴ? ስልኩ ዝግ ሆኖብኝ እኮ በጣም ተጨነቅኩ። የለም እኛ ራሱ ግራ ግብት ብሎናል። እስካሁን ድረስ አልመጣም። አይ ታዲያ ምን ይሻላል በእናትሽ? እኔ እንጃ አላውቅም። እኛ ራሱ ምን እንደምናረግ ግራ ገብቶናል። ወይ ካልሆነ ትንሽ ጠብቀን ፖሊስ ጣቢያ እናመለክታለን። በቃ በእናትሽ አደራ አዲስ ነገር ሲኖር አሳውቂኝ እሺ? እንዳረሺ በቃ ቁጥርሽን ስጪኝ እሺ? 09 32 መርማሪ አበጋዝ ይባላል። እሺ ምን እንታዘዝ መርማሪ? የዮሴፍ ቤተሰቦች ናችሁ? አዎ። ጥሩ ዜና አይደለም እንጂ መጣሁት ያው መናገር ስላለብኝ። ምንድነው መርማሪ? ከትናንት በስቲያ ዮሴፍ ላይ ዘረፋ ተፈጽሟል። እኛም እኮ በተደጋጋሚ ስልኩ ላይ ደወልንለት፣ ስልኩ አይሰራም እምቢ አለን። አረ ንብረት የራሱ ጉዳይ፣ ንብረት የራሱ ጉዳይ። እሱ እንዴት እሱ ደህና ነው? ደህና ነው እሱ። እስካሁን አላገኘም።
በፍለጋችን ላይ የዮሴፍን የአንድ እግር ጫማና የተበጫጨቀ ልብስ እንዲሁም አንዳንድ ቦታዎች ላይ የደም እንጥብጣቢ አግኝተናል። የተገኙት ማስረጃዎች ሁሉ ዮሴፍ በአውሬ ተበልቶ መሞቱን የሚያሳዩ ናቸው። Ah!
ይኸውልሽ ሩት ካሁን በኋላ እዚህ ከቆየ መቀመቅ መወረዳችን። አባዬስ ምን ይላል? ከገባንበት አዘቅት መውጣት የምንችለው በአንድ ጉዳይ ብቻ። እባክህ ሌላ መከራ ውስጥ እንዳትከተኝ። ባክሽ ተረጋጊና አዳምጪኝ። እኔ ከሀገር መውጣት አለብን እያልኩ ነው። እሺ በጣም ጎመስ። ይኸውልሽ ጉዳዩ ፖሊስ ጆሮ ከመድረሱ በፊት መጽሐፍ ተሽጦ ከሀገር መውጣት አለብን። እሺ መጽሐፍ የሚገዛ ሰው አለ? ነገ በጠዋቱ እንጨርሳለን ተብለን። ወደ እኔ እንደምትመጭ በጣም እርግጠኛ ነበር። ግን ምን ሆነሽ ነው ጥቁር በጥቁር ከላይ እስከታች? ሬሳውን ላውሬ ያስበልተ አበባውን መቃብሩ ላይ እንዳስቀምጠው ነው ይዘህልኝ የመጣው? ምንድነው የምታወሪው? እኔ እንደዚህ አይነት ነገር አላውቅም። እሺ እባክህ በዛትክበት በነጋታው እሱ ሞተ ተባለ። ለዚህ መልስ አለክ? እንደዚህ አይነት ነገር እኔ ለአንቺ ብዬ አላደርግም። ለማስፈራራት ያደረኩት ነገር ነው ቤዛ። እሱን ፖሊስ ጣቢያ ብታወራው አይሻልህም? ስሚ ቤዛ፣ እውነት ይህ ሰው እየተገሉ ከሆነ በእኔ ዛቻ ተሳቦ እውነተኛው ገዳይ እንዲያመልጥ መንገድ ትከፍቻለሽ። ሕግ ፊት ቀርቦ ፍርዱንም እንዳያገኝ ምክንያት ነው የምትሆኚው። ሰሚያለሽ? እኔ ለአንቺ ብዬ እንኳን ሰው ዝም ባልገልም። ምን ታወራለች? እኔ እንደዚህ አይነት ነገር አላውቅም። ወዴት ልትሄድ ነው? መጽሐፉን የሚገዛ አንድ ሰው ተገኝቶ እና ዛሬ የሚያልቅ ይመስላል? ገዢውን እስካሁን አላገኙት። ከጉዳይ አስፈጻሚው ጋር ግን ሁሉም ነገር ጨርሰን እና ዛሬ ባለ ጉዳዩ የምታገኘው ይመስላል? ይመስለኛል። እንደዛ ነው ያወራነው። እንግዲህ እንዲቀና እመኝልሃለሁ። ይኸውልሽ ሩት፣ አንድ ልነግርሽ የምፈልገው ትልቅ ሚስጥር አለ። የምን ሚስጥር? ይኸውልሽ በዮሴፍ ሞት ላይ እጁ ያለበት አንድ ሰው አለ። ማ? እኔ? እሱ የማን እጅ? አንቺ ነሽ ወንድሜን ያስገደልሽው? ተይ እንጂ ሩት፣ ምን እያልሽ ነው እንዴ? እንዴት እንደዚህ ትኛለሽ? እንዴት እንደማፈቅረው እያወቅሽ ጭራሽ ልትናገሪም ትፈልጊያለሽ? ኧረ እባክሽ ናትጪ፣ ተረጋጊና የሚበጀን ነገር ብናደርግ አይሻልም? በአውሬ ያስበላሽው ስጋ ልታላቅብኝ ነው? ኧረ ሩት በበጠረሽ ምንድነው የምትይው? ታነሽ ነው እንጂ ሩት እባክሽ ልለምንሽ፣ ለራሴ እየተሰቃየሁ ነው በጸጸት። አንቺ ደግሞ አትጨመሪም።
ተረጅኝ እንጂ እባክሽልኝ ለምንሽ ውሻ ተነሽ ነው ውጪልኝ እባክሽልኝ ተነሽ ነው ውጪልኝ ይቅር በለኝ ሰይጣን አሳስቶኝ ጴጥሮስ በሰይጣን አታሳብ አንተ ራስህ ከሰይጣን የባስከው ገንዘብን እንደ አምላክ የቆጠርክ ቀን እንዲህ አይነት ጭካኔን ከማን የተማርከው ካፈር ከትቢያ ያነሳኝ ያጎረሰኝ እጄን ደጋግሜ ነክሼዋለሁ አሁን ከእግሬ ላይ ተነስ ይቅር ሳትለኝ አልነሳም የአንደበቴን እንጂ የልቤን በምን ታውቃለህ እሱማ በምን አውቃለሁ ላጠፋው ጥፋትና ለበደልከው በደል መቀጣት ግድ ነው እባክህ አሳልፋት አሳልፎ የሚሰጥህ በደልህ ነው ይቅር የሚልህ ደግሞ ተበዳዩ ስለዚህ አሁን ተነስ እንሂድ አረ ወዴት ነው የምትወስደኝ ዳድ በጣም ያስጨነከኝ ነው ለብር ብለህ ሸጥከውን ወንድምህን እኔ አባቱ ልገዛው ነው ለማስማማቱ ደግሞ አንተ አለ አይደለም እንዴ አረ ምንድነው የምታወራው ዳድ እንዴ የምታወራው ነገር እኮ ነው ፊዚክስ እየሆነብኝ ነው አሁን በዚህ ሀዘን ላይ ይወራል እንዴ ጴጥሮስ አሁን ዝም በል ምንድን እንዴ ለቅሶ ቤት ዘፈን እኔ አለው አይደል አለው አባል አንተ አለ አይደል አለ እንዴ ምን ነው ነክቶ ባስፈታው ነው ወንድሜ ነው ምንድነው ዛሬ አይነጋም እንዴ ቆይ አንተ ፊት መስራት አይሰለችም እንዴ ምን ህልም አይደለም እያልሽኝ ነው አዎ ሁሉም ነገር ድራማ ነበር ምን መሰለ መጽሐፉ ልክ በዘራፊዎች እንደተዘረፈ ማስመሰል ይችላል የእናቷ ጋር እናት ስትሞት ነው ይበልጥ የሚገባው ሀገር ልክ እንደ እናት ነች የዚህ መጽሐፍ ዋጋ ሊያገባቸው እንደሚችል አስቤ ስለነበር ነገ ከመፍረድ ዛሬ መጠንቀቅ ነበረብኝ እግሬ ከመውጣቱ ዮሴፍን አሳግተው ቅርሱን ስለማውጣት ስታሴሩ ጎራው ሁሉን ሰምቶ ለኔ ያሳወቀኝ ልጆቼ ሰው የሚማረው አንድም ከፊደል ሀ ብሎ ወይም ከችግር ዋ ብሎ ነው ጥፋታችሁ ያስተምራችሁ ዘንድ አንድ ሰው አዘጋጀው እሱም ዮሴፍ እስኪታገት ጠብቆ እንዲያስመልጠው በመቀጠልም ወደ እናንተ መጥቶ በአውሬ ተበልቶ እንዳለፈ እንዲያረዳችሁ ትእዛዝ ሰጠው
በጣም ትገርሙ ናችሁ። ጴጥሮስ ሰው ከስተቱ ይማራል። የማትማርበትን ስተት እንዳትሰራ። ከሁሉም ነገር በላይ ደግሞ አገርህን ውደድ። አገርህን ስትወድ ሰው ትወዳለህ። ምክንያቱም አገር ማለት ሰው ነው። አገርህ ነግሳ የኖረችበትን ቅርስ ነግስበታለሁ ብለህ ለሌላ አሳልፈህ አትስጥ። ያንተ ንግስና አገር ስትነግስ ነውና። ልጆቼ ምክሬን በልባቸው ነው ይጠብቃቸዋል። አንተ ይቅርታ ይበዛ ፍቅርህ የማይገለጽ በጣም ልዩ አባት ነህ ወንድሜ። ይቅርታ አድርግልኝ ብዬ ፍጹም አልጠይቅም። ሰው ሆኜ ለሰው እየኖርኩ ይቅርታን ያን ይጠብቃለሁ እንጂ። መልካም አባ በጣም ደስ ብሎኛል። እናንተ ልጆች ግን ይሄ ነገር ህልም አይደል? በእናታችሁ አንድ ጊዜ ልተኛ እንዴ? ሄሎ ስሚ፣ እኔ ቆሜ የማንም ስትሆኝ ማየት አልችልም። ቤዛ ቁጭ በላ ታዲያ አይሻልም? ቁጭ ብላ ተመልከት እና ከተነቃ ይቀራላ እና በቃ ቤዛ አበቃ እንግዲህ ነገሮች ተደራርበው ለፈተና ወደኛ የሚመጡ ክፉ ነገሮች ለበጎ ባይመስሉንም እዚህ ምድር ላይ ለበጎ ያልሆነ ክፉ ነገር የለም።